አት ገጸ ወኩልንቴ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አምኖ ማኅፀነ ክህደት ከሰይጣን በቀር መዛትም የቅድስት ቤተ ክርስቲያን እንደ ኢትስመ ማርያም ጽዮን ለዓለም ዓለም ናኩተከ እግዚኦን ሲባርከ ንባርከከ እግዚኦን ታምነከ ነስለከ እግዚኦን አስተበኳከ ንገኒለከ እግዚኦን ትከኒለ ስመከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩሉ አዘነ ጽዋከ በከመ ኀረነ ቅዱስ ወልደከ እንዘ ይብላ አንተ ሙሴ ወጸልየ ከመ ዘበሉ ቅዱስ 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 ተብለህ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚህ ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን የቸርነትን የምሕረትን የይቅር ባይነትን ስራ እንድሰራለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን አምላካችን እንድትሰጠን እንድታድለን እንለምንሃለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋትና ከመለያየት ይጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ሆይ ይጠብቀን። በሕመም ውስጥ ላሉ ወገኖቻችን ፈውሱን ጤናውን አድላቸው፣ ሰላሙንም ስጣቸው። የሞቱትን በደጋጎቹ ባከበርካቸው በቅዱሳኑ አጠገብ አሳርፍልን። ያዘኑትን አጽናናልን። በእስር ቤት ያሉትንም አስፈታልን። በስደት ዓለም ያሉትንም ሰብስብልን። በትዳር ያሉ ትዳራቸውን ባርክ፣ ልጆቻቸውን ባርክ፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር ስጣቸው። ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ አደላቸው ስጣቸው። መሐሪው ደጉ ቸሩ አምላክ ጾም ጸሎታችንን ተቀበልልን። የሰማዕቷ የቅድስት አርሴማ የሌሎችም ቅዱሳን ጸሎት በረከት ምልጃ ቃል ኪዳን እንዳይለየን፣ ያንተ ቸርነት እንዳይርቀን፣ አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስበል መከራ ሰውረን፣ ጠብቀን። ጠባቂያችን እረኛችን አንተ ነህና ይቅር ባይ ጌታ ይቅር በለን፣ ማረን፣ ራራልን። ለቃልህም ተገዢ አድርገን። የሚጻረረንን ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች የወደቀ የታሰረ አድርግልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን አስታክስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው፣ ሰብስባቸው። ለቃልህም ተገዢ አድርጋቸው። በጸሎት አስቡን አትርሱን ብለው ያሳሰቡትን የማትዘነጋው የማትረሳው ጌታ አምላካችን በቸርነት በምሕረት አስበን። መልካሙን ምኞታችንን ሙላልን፣ ፈጽምልን፣ አድርግልን። አገራችን ውስጥ ያለውን ጦርነት አብረድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን ጠራርገህ ከእግራችን በታች ወደቀ የታሰረ አድርግልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦስተ መንሱት አላድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቺ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይእዜሰ እግዚአብሔራዊ ኦ ሊቀ ኢየሱስ ክርስቶስ ሠራየ ኃጢአት ኃጢአቱ ኩሉ ሕዝብ ከመ ይሠራ ኃጢአት
እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። ማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጠበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን፣ አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረ ቃል ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በየሰዓት አቆጣጠራችሁ አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለሰማዕቷ ለቅድስት አርሴማ ለቁስቋም ማርያም ለባለቤቱ ለጌታችን ለኢየሱስ ክርስቶስ ዓመታዊና ወራዊ መታሰቢያቸው ለቅዱሳን አባቶቻችን እናቶቻችን አደረሰን አደረሳችሁ። ያው የቅድስት አርሴማን ገድል ይነበባል። እኔም እናንተንም ሰማዕቷ ትባርከን፣ ቃል ኪዳኗ አይለየን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በታኅሳስ ወር የሚነበብ የብፅዕት የቅድስት አርሴማ የሰማዕትነት ገድል ነው። ጸሎቷና በረከቷ የረድኤቷ ኃይል በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ላይ ጸንቶ ይኖር። ዳግመኛ ከእሷ ጋር የተጋደሉት የ27ቱ ሰማዕታት ያልጠራናቸው የሌሎችም ቅዱሳን ሰማዕታት ሁሉ ጸሎታቸው፣ በረከታቸው፣ የረድኤታቸው ሀብት አምላካችን እግዚአብሔር ያድለን ለዘላለሙ አሜን። በዚህ ወር በታኅሳስ 6 ቀን ብፅዕት የሆነች የቅድስት አርሴማ በአርማንያ ሀገር ኢትሜናአዚን በምትባል ቦታ ቤተ ክርስቲያን የከበረችበት የእርሷና ከእርሷ ጋር አምላካቸውን ክርስቶስን በማመን በንጉሥ ድራጥስ ፊት የተገደሉት ቅዱሳን ሰማዕታት አጽማቸው የፈለሰበት ቀን ነው። ነገሩ እንዲህ ነው። ብፅዕት የሆነች ቅድስት አርሴማ አረማዊ በሆነው በአርማንያዊ ንጉሥ ድራጥስን ዘመን ከእርሷ ጋር ከነበሩ ቅዱሳን ሰማዕታት በ290 ዓመተ ምህረት በሰማዕትነት ካረፉ ከ3 ዓመት በኋላ የአርማንያው ሊቀ ጳጳስ ቅዱስ ጎርጎርዮስ በንጉሥ ድራጥስ እህት ራእይ ከጨለማ ጉድጓድ ወጥተው በንጉሣቸው ድራጥስ ትእዛዝ በሰማዕትነት የተገደሉት የቅዱሳን ሰማዕታት ወንድሞችና እህቶች መቃብራቸው ወዴት አለን ብሎ የንጉሥ ድራጥስ ቤተሰቦችን ጠየቀ። እነርሱም የቅዱሳን ሥጋቸው ወደ ተቀበረበት ወስደው አሳዩት። ከዚያ ወደ ድራጥስም ወደ ቤተሰቡ ዳግመኛ ወደ ቤተ መንግሥቱ ሰዎችን ሁለት ገብቶ አይምሯቸውን ያጡ ሁሉ ከእብደታቸው በከበረች በጸሎቱ ከፈወሳቸውና ወደ ቀደሞ ማስተዋላቸው ከመለሳቸው በኋላ የሃይማኖትን ቃል አስተምሮ በምክር አጸናቸው፣ በቃሉም አረጋጋቸው። ዳግመኛ በእመቤታችን በድንግል ማርያም ስም ቤተ ክርስቲያን አነጸላቸው። ብፅዕት የሆነች ቅድስት አርሴማን በሰማዕትነት ካረፈች ከ3 ዓመት
በኋላ ብፅዕት በሆነች በቅድስት አርሴማ ስም ቤተ ክርስቲያን አንጾ የእርሷን ሥጋ አብሯት በሰማዕትነት ካረፉ ከሁሉም ቅዱሳን ሰማዕታት ጋራ ቀድሞ ከቀደመው መካነ መቃብራቸው አፍርሶ በዚያች በቅድስት አርሴማ ስም በታነጸች ቤተ ክርስቲያን በሕንፃዋ ስር በክብር ያሳርፏቸው ዘንድ ቅዱስ ጎርጎርዮስ ተነሳ። ከዚያ በኋላ በሀገር የታወቀው የንኪን የሕንፃን ጠበብተኞች አሳሰበ። ሕንፃዋን ውብ የሆነውን ቤተ ክርስቲያን ብፅዕት በሆነች በቅድስት አርሴማ ስም እንዲያንጽለት ልዩ ልዩ ጌጦችን እንዲያስጊጠው አዘዛቸው። እነዚህም የኪን ሕንፃዎች ጠባቂዎች በአነማኔ ሀገር ብፅዕት በሆነች በቅድስት አርሴማ ስም የመጀመሪያ የሆነችው ቤተ ክርስቲያን በከበሩ ደጋጎች ያንጹ ጀመር። ጠበብቶቹም በሚያንጹ ጊዜ ነጫጭ ርግቦች ወደ እነሱ እየመጡ ክንፎቻቸውን በላያቸው ላይ ይዘረጉ ነበር። ዳግመኛም ቤተ መቅደሱን የሚያርፍበት ምድር በክንፎቻቸው ይለኩ ነበር። ክንፎቻቸውን እየዘረጉ እንደ ሕንፃ ጠበብተኞች የዚያች ቤተ መቅደሷን ልኳን አሰራሯን ለሚያንጹ ያሳያቸው ነበር። ቅዱስ ጎርጎርዮስ ፍልሙጢን በተባለው የመላእክት ቋንቋ ያናገሩት ነበር። እነዚህ እርግቦችም ስለ ቀናች ሃይማኖታቸው አምላካቸውን ክርስቶስን ስለ መውደዳቸው ደማቸውን ያፈሰሱ የቅዱሳን ሰማዕታት ነፍሳቸው ነበሩ። ብዙዎች ነገሮችም ተናገሩ። በመጀመሪያ ሰገነት ልዩ ድንቅ ተፈጥሮ አስቀድመው ተናገሩ። ዳግመኛ በውስጥም በታላላቅ ደስታን ስለሚኖሩ ቅዱሳን ሰማዕታት ጻድቃን ተናገሩ። እንደዚህም ሁሉ ኃጥእ በፍርድ ቀን ሁሉ እንደ ሥራው ዋጋውን በሚከፍለው ጊዜ ታላቅ ክርክር እንዳለባቸው በመጨረሻ ወደ ዘላለማዊ እሳት እንደሚወርዱ ተናገሩ። በኋለኛ ዘመን ስለሚሰጡት ስለ ብዙዎች ሐሰተኞች መምህራን ብዙዎችን በሽንገላ ቃል ብናን ወርቅን በመስጠት የመጻሕፍትን ቃል በማምጣት የሐሰት በማጣመም የሐሰትን ነገር በመናገር እንደሚያስቱ ይልቁንም እኔ ክርስቶስ ነኝ በማለት ብዙዎችን እንዲያስቱ እንዲሁም ተናገሩ። ዳግመኛ መለሰው፣ እናንተ ግን ጌታችን በወንጌል እኔ አስቀድሜ ነገርኳቸው፣ እውነት እውነት እላችኋለሁ እነሆ ክርስቶስ በዚህ አለ ቢሏችሁ ወደ ዱር አትውጡ፣ በሰገነት አለ ቢሏችሁ አትመኑ። መብረቅ ከምስራቅ ብልጭ ባለ ጊዜ እስከ ምዕራብ እንደሚታየው የሰው ልጅ አመጣጡ እንደዚህ ይሆናል። ፍዳ ባለበት ስፍራ ፈሪዳ ባለበት ስፍራዎች አሞራዎች በዚያ ይሰበሰባሉ በማለት ጌታችን አስቀድሞ የተናገረውን አስታውሱ አሉ። ከዚህች ዘመን በኋላ መከራ ፀሐይ ይጨልማል፣ ጨረቃ ብርሃንን አይሰጥም፣ ከዋክብትም ፈጥነው ይወድቃሉ። ያን ጊዜ እንዲያስታችሁ ተጠንቀቁ፣ ተዘጋጅታችሁ ተጠበቁ። ድንቅ ድንቅ ታምራትን ለሚያይ ለቅዱስ ጎርጎርዮስ እንዲህ እያሉ ብዙዎችን ነገር ነገሩት። ጥበበኞች እነዚህ ርግቦችን እንዳመለከቷቸው አድርጋችን ቤተ ክርስቲያን አነጿት። የሊቀ ጳጳስ የቅዱስ ጎርጎርዮስ ልቦናው እንደሚወደው አድርገው እጅግ አስዋዋት። እንደታዘዙ በልዩ ልዩ ጌጦችም አስያጧት። የሕንፃዋ ሥራ ሁሉ በተፈጸመ ጊዜ ቅዱስ ጎርጎርዮስ ብፅዕት የሆነችም የቅድስት አርሴማ አጽም ከእርሱ ጋር ሰማዕትነት ተቀብላ በምድረ በዳ ተቀብረው ከነበሩ የቅዱሳን ሰማዕታት ሥጋ ጋር አፍልሰው በዚያች በተዋበች በአጌጠች ቤተ ክርስቲያን ሕንፃ ስር በክብር አሳረፉ። ከዚህ በኋላ ሊቀ ጳጳሱን ቅዱስ ጎርጎርዮስ ያችን ብፅዕት በሆነች በቅድስት አርሴማ ስም የታነጸችው ቤተ ክርስቲያን ይባርኳት፣ ይቀድሳትም ያከብሯትም ዘንድ በሩቅም በቅርብም ያሉ ወንድሞቹን ጳጳሳትን፣ ኤጲስቆጶሳትን ጠራ። ዳግመኛ ብፅዕት የሆነች የቅድስት አርሴማ የቅዳሴ ቤተ ክርስቲያኗ የፍልሰተ ሥጋ በዓል፣ የቅዳሴ ሰማዕታት የፍልሰተ ሥጋቸው በዓል ያከብሩ ዘንድ ካህናትን፣ ዲያቆናትን በአርማኔ ሀገር ክርስቶስን በማመን ያሉትን ሕዝብ ሁሉ በታኅሳስ 6 ቀን አሰባሰባቸው።
የተጠሩት ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ ሕዝቡም ሁሉ የቅድስት አርሴማ ቤተ ክርስቲያን የከበረችበት የአርሴማ የእርሷንና የቅዱሳን ሰማዕታት ሥጋቸው የፈለሰበት ዕለት በታላቅ ደስታ በምስጋና በእልልታ ያከብሩ ዘንድ በሩቅም በቅርብም ያሉ ሁሉ በዚች ቀን በአንድነት ተሰበሰቡ። ያን ጊዜም ያቺ ብፅዕት በሆነች በቅድስት አርሴማ ስም የታነጸች ቤተ ክርስቲያን እነዚህ ክቡራን ብፁዓን ጳጳሳት፣ ኤጲስቆጶሳት በእጃቸው ባረኳት። ቅዳሴም ቀድሰው ከካህናት ከዲያቆናት ጋር በአንድነት አከበሯት። ሕዝቡ ሁሉም እንደዚህ በዚህች ዕለት ከተሰበሰቡ ክቡራን ጳጳሳት ከካህናት ከዲያቆናት ጋር በምስጋናና በእልልታ ታላቅ በዓልን አደረጉ። በዚህች ዕለት ብፅዕት በሆነች በቅድስት አርሴማ ስም የታነጸች ያችን ቤተ ክርስቲያን በተባረከችና በተቀደሰች ጊዜ ብዙ ድንቅ ተአምራትን ተገለጡ። የቅዳሴ ቤተ ክርስቲያን በዓል ለማድረግ በዚያች ቅጽር ቤተ ክርስቲያን ተሰብስበው ብዙዎች ብፅዕት የሆነች የቅድስት አርሴማን ስሟን በጠሩ በከበረች ምልጃዋ ወደ እግዚአብሔር በተማጸኑ ጊዜ ለሕሙማን ፈውስ ተደረገ። የታወሩ ዓይኖቻቸው በራላቸው፣ በልዩ ልዩ ደዌ በክፎች አጋንንት እስራት የታሰሩ ተፈቱ፣ ከጽኑ አገዛዝ ነፃ ወጡ። ላዘኑ እንዲሁም ፍጹም ደስታ ሆነ። ለደጋጎች ብፅዕት በሆነች በቅድስት አርሴማ ምልጃ ከእነርሱ ጋር በሰማዕትነት በተቀበሉ ቅዱሳን ሰማዕታት ረድኤት በሊቀ ጳጳሳት በቅዱስ ጎርጎርዮስ በጸሎቱ ኃይል የልቦናቸው መሻት ተሰጣቸው። ዳግመኛ በዚች ሀገር ላይ በረከት ሆነ። በዚች ቤተ ክርስቲያን አጸድ ውስጥም የተሰበሰቡ መካኖች ሴቶች ልጅ እንደሚወልዱ በዚች ሌሊት ራእይ አዩ። በዚህ ተሰብስበው በምልጃዋ በቃል ኪዳኗ የተማጸኑ ሁሉም ያን ጊዜም የልባቸው መሻት ሁሉ ተፈጸመላቸው። ብፅዕት በሆነች በቅድስት አርሴማ ስም የተደረጉ ድንቅ ታምራትን በሁሉ የአርማንያ አውራጃዎች የታወቁ በሌሎችም የዓለም ሀገራት ይልቁንም በሮሚ፣ በሶርያ፣ በአንጾኪያ፣ በእስክንድሪያ፣ በግብፅ እንዲሁም ፈጽሞ ታወቁ፣ ፈጽሞ ተሰሙ። መቃብሯን በዚያች ቤተ ክርስቲያን ሕንጻ ስር በግልጥ ይታያል። ከሩቅም ከቅርብም የሚመጡ ብዙ ምዕመናኖች መቃብርን እየተሰለሙ ከእርሷም በረከት ይቀበላሉ። የታመሙትን ሁሉ ይፈውስን ፈጽመው ይድናሉ። መቃብሯን በእጃቸው በመዳሰስ ጊዜ ከደዌያቸው ሁሉ ይፈወሳሉ። እንደዚሁም በከበረች ጸሎታ በተወደደ ምልጃዋ በጽኑ ቃል ኪዳኗ ለሚተማመኑ ሁሉ በመቃብሯ ላይ ብዙ ታምራት ይገለጣሉ። በዚህች ዕለት ብፅዕት ቅድስት አርሴማ ስሟ ወደሚጠራበት የመታሰቢያው በዓል ወደሚደረግበት ዳግመኛ ድንቅ ስራዎችን ወደሚነገርበት ስፍራ ብርሃናዊ የሆነ ቅዱሳን መላእክት በዙሪያው እያጀቡ ስለ ቀናች ሃይማኖታቸው ከእርሷ ጋር ከተጋደሉ ቅዱሳን ሰማዕታት በታላቅ ክብር ትመጣለች። በዚህች ዕለት የቅዳሴ ቤቷን በዓል ለማክበር ከሩቅም ከቅርብም መጥተው በቅጽሯ ስለተሰበሰቡ ስለ ክብሯን ብዛት በእልልታ በሆልታ ስለሚዘምሩ የክርስቶስ ወገኖች ወዳጆች ሁሉ ስለ እነርሱ ትጸልያለች። ዳግመኛ የከበረ የገድሏን ነገር ስለሚናገሩት ስለ ድንቅ ስራዎችን ስለሚመሰክሩላት በመታሰቢያው ቀን በከብረ በጽናጽን በአውታር በእንዚራ ስለሚያመሰግን ሁሉ ትማልዳለች። ዳግመኛ በጸሎታ በምልጃዋ ለልጅ ልጅ በሚተርፈው ቃል ኪዳኗም ለሚተማመኑ ሁሉ ስለ ኃጢአታቸው ስርየት በጎ ስለሆነው ስለ ልቦናቸው መሻት በመውጣታቸውና በመግባታቸው ሁሉ በሰላም ስለመጠበቃቸው ስለ ምድራቸው ፍሬም ስለ ልጆቻቸው ስራዎች ስለ ወንዞችና ስለ ሴቶች ልጆቻቸው ሁሉ በክብር ባለቤት በክርስቶስ እንዲባረኩና እንዲቀደሱ ወደ አምላካቸው ወደ እግዚአብሔር ስለ እነርሱ ትለምናለች፣ ትማልዳለች። በዓሏን ለማድረግ በጸናች ሃይማኖት በጽኑ ልቡና ዳግመኛ በባልንጀራ ላይ ቂምና በቀልን በመተው በበደሉት ሁሉ ላይ ይቅርታን በማድረግ እንዲሁም ስለ ቀናች ሃይማኖታቸው ራስን ለካህን በማሳየት የሚሰጡትን በቤተ ክርስቲያን ቅጥር ውስጥ የሚሰበሰቡበት ወደ እግዚአብሔር በምታቀርበው የተወደደ ጸሎታ ምልጃ ከአምላካቸው
ከእግዚአብሔር ዘንድ የሚያገኙትን በረከታቸውና ዋጋቸውን ፈጽሞ ይበዛላቸዋል። ከብዙ ዘመን በኋላ በ10ኛው መቶ ክፍለ ዘመን የፋርስ ሰዎች አርማንያ በኃይል በወረሯት ጊዜ የገድሏን ነገር የድንቅ ታምራቷን ዜና በኢትዮጵያ ምድር ተሰማ። ያን ጊዜ ብዙዎች የአርማንያ ቅዱሳን ተሰደው ወደ ቅድስት ሀገር ኢትዮጵያ መጥተው በወሎ አውራጃ ሐይቅ በተባለ ቦታ ሰፍረው ነበር። ሐይቅ ማለት በአርማውያንና በሀገራቸው ቋንቋ በውሃ የተከበበ ቦታ ማለት ነው። እሊህም ከአርማንያ ተሰደው ወደ ኢትዮጵያ የመጡ ቅዱሳን የብዙዎችን የአርማንያ ቅዱሳን የገድላቸው መጽሐፍ ይዘው መጡ። ከዚህ በኋላ እነዚህም ያመጧቸው የቅዱሳን የገድል መጽሐፍ ተርጉሞ የተጋድሎቻቸውን ነገር ለኢትዮጵያ ሰዎች ሰበኩላቸው። የስም አጠራራቸው እንዲህ ነገሯቸው። ከዚያ ጀምሮ የአርማንያ የቅዱሳን የገድላቸው ነገር ስም አጠራራቸው ዳግመኛ ድንቅ ታምራቶችን በሀገር በኢትዮጵያ ታወቀ። የቅድስት አርሴማ የገድሏን ነገር የታምራቷን ዜና እንዲሁም በሀገራችን በኢትዮጵያ ከዚህ ጊዜ ጀምሮ ታወቀ ተነገረም። ዳግመኛ የኢትዮጵያው ቅዱስ የአቡነ ዮስጣቴዎስ ደቀ መዛሙርትም ከመምህራቸው ከቅዱስ ዮስጣቴዎስ ጋር በአነማርያ ሀገር ለ14 ዓመታት በስደት በኖሩ ጊዜ ብፅዕት ስለሆነች ስለ ቅድስት አርሴማ ስለ ገድሏ ነገር ስለ ታምራቷ ዜና አስቀድመው ያውቁ ነበርና የገድሏን ነገር የታምራቷን ዜና ከአርማንያ ወደ ቅድስት ሀገር ኢትዮጵያ አመጡ። ከዚህ የተነሳ የገድሏንና የታምራቷን ዜና በ13ኛ መቶ ክፍለ ዘመን በኢትዮጵያ ምድር በብዙ ታወቀ። የኢትዮጵያው ቅዱስ የአቡነ ዮስጣቴዎስ ወደ አርማንያ የመሰደዱ ነገር እንደዚህ ነው። በዚህ ወራትም ስለ ቀዳሚት ሰንበትም አከባበር በቤተ ክርስቲያን ሊቃውንት መካከል ክርክር በተነሳ ጊዜ ቅዱስ አቡነ ዮስጣቴዎስም ቀዳሚት ሰንበት ከሰንበት ጋራ ከቤተ ክርስቲያን ጋር በኩል ክብር ልትከበር ይገባል በማለት ይከራከር ነበር። ሌሎችም ደግሞ ቀዳሚ ሰንበት ትተው ሰንበተ ክርስቲያን ብቻ ያከብሩ ዘንድ ይከራከሩ ነበር። በዚህም ነገር አቡነ ዮስጣቴዎስ ከሌሎች የቤተ ክርስቲያን ሊቃውንት ይልቁንም ከንጉሥ አምደ ጽዮን ጋር አልተስማሙም ነበር። ከዚህ የተነሳ ከደቀ መዛሙርቱ ጋር ተነስቶ ወደ ሀገር አርማንያ ተሰደደ። በዚያም በሁሉ አርማንያ አውራጆች ወገን እየሰበከ ሥርዓተ ምንኩስናን እያስተማረ ለ14 ዓመታት ኖረ። የዘመኑ ፍጻሜ የዕረፍቱ ቀን በቀረበ ጊዜ ደቀ መዛሙርትን ጠርቶ በጎ ምክርን መከራቸው። ከዚያም እናንተ የምወዳችሁ ልጆች ሆይ አሁንም የዕረፍቴ ጊዜ ደርሷል። ማረፊያ ትሆን ዘንድ መርጫታለሁና ሥጋዬም በዚህች በአርማንያ ምድር ውስጥ ያርፋል። እናንተ ግን ወደ ቅድስት ሀገር ኢትዮጵያ ሀገራችን ወደ ኢትዮጵያ ሂዱና በዚያ የክርስቶስ መንግሥት ወንጌል ስበኩሎ ፈለጉንም እየተከተላቸው አብያተ ክርስቲያናትን ገዳማትን አስፋፉ። በምትሄዱበት ጊዜ የአርማንያ ቅዱሳን መጽሐፍን ገድላቸውን ጻፉ፣ ይዛችሁም ሂዱ። ከዚህ በአርማንያ ሀገር በዓይናችሁ ያያችሁትን በጆሮአችሁ የሰማችሁትን ያነበባችሁትን እንዲሁም ለሚሰሟችሁ ሁሉ የጻድቃን ሥራቸውን የቅድስናቸውን ነገር በዚያ ለወገኖች የኢትዮጵያ ሰዎች ንገሯቸው፣ ተርጉሙላቸው። ሁሉም ሀብት በረከትን ትደርሳቸው ዘንድ ገድላቸውን በመስማት በቃል ኪዳናቸውም ይድኑ ዘንድ ክርስቶስን በማመን ጸንተው ላሉትም ለሌሎችም ሕዝቦች ስበኩላቸው። ከአጥማቸው እንዲሁም ለምድራቸው በረከት ውሰዱላቸው አላቸው። ደቀ መዛሙርትም የመምህራንን የአቡነ ዮስጣቴዎስን ምክር ሰምተው ወደ ቅድስት ሀገር ወደ ኢትዮጵያ አርማንያ ቅዱሳን የገድላቸው መጽሐፍትን ድርሳናቸውን ጽፈው ከአጽማቸው ቅሪት ለበረከት ይዘው መጡ። ከዚያ በኋላ አባታችን አቡነ ዮስጣቴዎስ እንደመከራቸው የጻድቃን ነገር የቅድስናቸውን ተግባር ጻፈ፣ ተረጎመም። ቅዱሳን መጽሐፍትን ከአርማንያ ወደ ኢትዮጵያ ቋንቋ ወደ ግዕዝ ተረጎሙት። ከእነዚህም ከአርማንያ ካመጧቸውና ከተረጎሙላቸው ቅዱሳት መጽሐፍት መካከል አንዱ ብፅዕት የሆነች የቅድስት አርሴማ መጽሐፍ ገድል ነበር። ከዚያ ጊዜ ጀምሮ የገድሏ ነገር የታምራቷ ዜና በኢትዮጵያ ግዛታት ሁሉ ተነገረ፣ ታወቀ። ከዚህ የተነሳ በስሟ አብያተ ክርስቲያን ታነጸላት። የክርስቶስ ወገኖች የሆኑ የኢትዮጵያ ሰዎች ሁሉ ሴቶችም ልጆቹም አርሴማ እያሉ በስሟ እስከ መጥራትን ድረስ ፈጽመው ይወዷታል ያከብሯታልም። ዳግመኛ በመስከረም 29 ቀን የዕረፍቷ መታሰቢያ፣ በታኅሳስ 6 ቀን ደግሞ የቅዳሴ ቤቷ በዓል
በዓል ፈጽሞ በክብር በፍጹም ደስታ በፍጹም ምስጋና በዝማሬ በእልልታ ያከብራሉ። በየወር እንዲሁም የመታሰቢያውን በዓል በአጸደ ቤተ ክርስቲያን በመሰብሰብ በድሆችና በጦም አዳሪዎችም ላይ በስሟ በጎ ነገርን ርኅራኄን በማድረግ በታላቅ ደስታ ያከብራሉ። ስለ ፍጹም ክብሯ በዓላቸውን ስላዩአቸውና በጆሯቸው ስለሚሰሟቸው ድንቅ ሥራዎች ሁሉ ስለከበረው ምልጃዋ ስለ ፈጣሪ ረድኤት ለሚያምን ሁሉ እንደዚሁም ዘውትር ይመሰክራሉ። ዳግመኛ ከጠላቶቻቸው ሁሉ ኃይል እንደምትጋርዳቸው ከአጽማቸው ከአመፃ ሥራ ሁሉ እንደምትጠብቃቸው ለኃጢአት ስርየት እንደሚያገኙ የልባቸውን በጎ መሻት ሁሉ በእግዚአብሔር ዘንድ ባለው በከበረ ጸሎታ በተወደደ ምልጃዋ እንደሚፈጸምላቸው ይታመናሉ። በዚች ቀን ብፅዕት የሆነች የቅድስት አርሴማ የቅዳሴ ቤተ ክርስቲያኗ በዓል በአርማንያ፣ በአንጾኪያ፣ ዳግመኛ በሮሚና በሶርያ፣ በእስክንድሪያ፣ በግብፅ ሀገር እንደሚከበር ሁሉ በኢትዮጵያም እንዲሁ በስሟ በታነጻ ቤተ ክርስቲያን ሁሉ ይልቁንም በገዳማት በአድባራት በየዓመቱ ታኅሳስ 6 ቀን በታላቅ ደስታ በፍጹም ክብር ይከበራል። ዛሬ በዚች ቀን የክርስቶስ ወገኖች ብፅዕት የምትሆን የቅድስት አርሴማ ወዳጆች ብዙዎች ምዕመናን ከኢትዮጵያ ግዛት ሁሉ ከሩቁም ከቅርብም መጥተው በአጸደ ቤተ ክርስቲያን ይሰበሰባል። ለቅዳሴ ቤቷንም በዓል በታላቅ ክብር በፍጹም ደስታ ያከብራሉ። ቅድስት አርሴማን በዚህች ዕለት በቤተ ክርስቲያኗ ቅጥር ውስጥ ወደ ተሰበሰቡት ሁሉ ከወዳጆቿ ከቅዱሳን ጋር ትመጣለች። ስለ ኃጢአታቸው ምሕረትና ይቅርታን ከፈጣሪው ከእግዚአብሔር ትለምናለች። በልባቸው ንጹሐን ስለሆኑ በሌሊት በራእይ ትገለጽላቸዋለች። ከዚያ በኋላ ምዕመናን ወዳጆቻቸው በክብር ጸሎታ የሚገኘውን የምልጃዋን በረከት ይዘው ጽኑ በሆነው ቃል ኪዳኗ ተሳትፈው ወደ የመጡበት ወደ ማደሪያቸው በሰላም ይመለሳሉ። የእግዚአብሔር ባለሟል የብፅዕት የቅድስት አርሴማ ጸሎቷ፣ በረከቷ፣ የረድኤቷ ኃይል በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ጸንታ ይኑር። ዳግመኛ ከእርሷ ጋር የተጋደሉት 27ቱ ስማቸው ያልጠራናቸው የሌሎችም ቅዱሳን ሰማዕታት ሁሉ ጸሎታቸውና በረከታቸው የረድኤታቸው ሀብት አምላካችን እግዚአብሔር ያደለን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ብፅዕት ለሆነች ለቅድስት አርሴማ እናት ወዳጆቿ ክብሯ ልዕልናዋን አውቃችሁ በቃል ኪዳኗ ተሳትፋችሁ ትሆኑ ዘንድ የቅዱሳን አምላካችን እግዚአብሔር የሰጣትና በመስከረም ወር ላይ ተጽፎ የሚገኘው ጽኑ ቃል ኪዳኗን ነው። እንዲህ እነግራችኋለሁ ካላችሁ በኋላ መስከረም ወር ላይ ከቁጥር 54 እስከ 99 አንድ ወዳለው ምንባቡ ተመልሰን ያንን ተአምሪሃ ለብፅዕት ቅድስት አርሴማ ጸሎታ ወበረከታ ያሉ ምስለ ኩልነ ህዝበ ክርስቲያን ለሀገሪትን ኢትዮጵያ ለዓለም ዓለም አሜን። በታኅሳስ ወር የሚነበብ የብፅዕት ቅድስት አርሴማ ተአምሪ ነው። ጸሎታና በረከቷ አማላጅነቷ በሁላችን ህዝበ ክርስቲያን በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር አሜን። በሰማዕቷ በቅድስት አርሴማ ቤተክርስቲያን ውስጥ አንድ ትዕቢተኛ ቁጡ ባለጸጋ ሰው ነበረ። ያም ሰው ዓይኖቹ በቅድስት አርሴማ ቤተክርስቲያን በንዋየ ቅዱሳትን፣ በስዕሎቿ፣ በመስቀሎቿ፣ በጽናዎቿ፣ በጻሮቿ፣ በጽዋዎቿ፣ በመጎናጸፎቿ ለቤተክርስቲያን አገልግሎት በሚያስፈልገው ነገር ሁሉ ላይ ዓይኖቹን ይጥል ያማትር ነበረ። ስለዚህ ነገር ብፅዕት የምትሆን ቅድስት አርሴማ የስሟ መታሰቢያ በየዓመቱ እንዲህ እንዳይደረግ አይፈልግም ነበረ። ያው ሰይጣን እንግዲህ ከባድ ነው። የውስጥና የውጭ ንዋየ ቅዱሳትን ሁሉ ሊሸጥ ሊያጠፋ ይፈልግ ነበር እንጂ። በታኅሳስ 6 ቀንም የቅዳሴ ቤቷን በዓል በታላቅ ደስታን ለማክበር የመነኮሳት ማኅበር ሁላቸውም በዚያ ተሰበሰቡ። ህብስትና ወይንም በልዩ ልዩ ቅመሞች የጣፈጡ ምግቦችን፣ መልካም መጠጦችን ሁሉ አዘጋጀ። እንግዳ ማረፊያ የምንጣፋቸውን እንደዚሁም አዘጋጀ። ለእንግዶች ምግብን መጠጦችን የሚያሳልፍ
ሰዎችን አዘጋጁ። ከዚያ በኋላ ደወል እየደወሉ ከበሮ፣ ቃጭልና ጽናጽን እየመቱ የዋዜማውን በዓል ያደርጉ ጀመረ። ያ ትዕቢተኛ ባለጸጋ ብፅዕት የምትሆን የቅድስት አርሴማ የክብሯን በዓል በሰማ ጊዜ እጅግ ተቆጣ። የቅድስት አርሴማን መታሰቢያውን በዓል ያጠሩ ዘንድ እነዚህ መነኮሳት ማህበር በዚህች ቀን ብዙ ምግብ በዓልም መጠጥንም በማዘጋጀት ካህናትን፣ ዲያቆናትን፣ ምዕመናን ሁሉ ድሆችንም ጦም አዳሪዎችን ዳግመኛ መጻተኞችንና ስደተኞችን ሁሉ ጠርቶ በዓል የሚያደርጉ ከሆነ እኔ በዚያ ፈቃዴ ሁሉ በሚፈጽመው በወዳጄ በአገሬ ገዢ ዘንድ በነገር ጥላቸዋለሁ ሲል በልቡ ክፉ ሐሳብ አሰበ። ይህም ብሎ ያ ትዕቢተኛ ክፋትን የተመላ ሰው የአጋዲ ሆዱ የሚወድ አገር ገዢ ወዳለበት ፈጥኖ ሄደ። ወደ እርሱም በደረሰ ጊዜ ቅድስት አርሴማ መታሰቢያን በዓል ስለማክበራቸው የመነኮሳት ማህበር ሁሉ ከእነሱ ጋር የሚያጣጥላቸውን የልብ ፍላጎት ሁሉ ነገረው። ሰለሞን በምሳሌ ገዢዎች የቀና ነገር ያጣምማሉ በማለት እንደተናገረው የአገር ገዢውም የዚህን ከሃዲና ጠማማ ባለጸጋ የከሱን ነገር ሰምቶ በደስታ ተቀበለው። ከዚያ በኋላ ትዕቢተኛ ባለጸጋ ከሃዲ አገር ገዢ እርስ በርሳቸው ይህን በዓል ለማክበር ወደ ተዘጋጁ ወደ እነዚህ የመነኮሳት ማህበር ነገ ጠዋት እንሄዳለን። በዓሉን ለማክበር ተዘጋጅተው ሳሉ ወደ እኛ ቤተ ክርስቲያን ንዋየ ቅዱሳትን ማስቀመጫ በንዋየ ቅዱሳት ማስቀመጫ ቤት ውስጥም ያለውን ወርቁን፣ ብሩን፣ ሌሎችም የከበሩ ዕቃዎችን ሁሉ እንወስዳለን ተባባሉ። ይህን ክፉ ምክር ከመከሩ በኋላ የዚያችን ቤተ ክርስቲያን ወርቅና ብር ሁሉ ይወስዱ ዘንድ እነዚያ በእግዚአብሔር ዘንድ ወደ ተመረጡት የመነኮሳት ማር ወዳሉበት ለመሄድ ተነሳ። እየሄዱም ሳሉ በረዶ፣ ነጎድጓድ፣ መብረቅ፣ ብልጭልጭታ፣ ነፋስ የቀላቀለ ታላቅ ዝናብ ድንገት ከጠራ ሰማይ መዝነብ ጀመረ። የሌሎችን ሰዎች አዝመራ ያጠፉ ዘንድ የዚህን ነገር ሰሪ ባለጸጋ አዝመራን ሁሉ ለይቶ አጠፋበት። ያን አገር ገዢ በመንገድ ላይ ሳለ መብረቅ ገደለው። ያ ክፉ ባለጸጋ የሆነው ሁሉ ያይ ዘንድ ወደ ቤቱ ፈጥኖ ሄደ። ወደ እርሻውም ደርሶ አዝመራውን ሁሉ ባየው ጊዜ አዝመራውን በምድር ላይ ተበትኖ በወንዝ ውሃ ውስጥ ወድቆ አገኘው። የቤት እንስሳችሁ እንደዚሁም በየወንዙ ዳር ላይ ወድቀው አገኛቸው። ያን ጊዜም ሆዱ ዕቃውም ታወከ፣ ሰውነት ሁሉ አበጠ፣ እንደ ከበሮ ሆነ። ከዚህም የተነሳ ነፍሱ ተጨነቀች። ያን ጊዜም ተሰነጥቆ ለሁለት ተከፈለ። እንደዚህም ባለ ክፉ አሟሟት ሞተ። ሁለቱም በአንድነት ተቀበሩ። በአርማንያ ሰዎች ብፅዕት የምትሆን ቅድስት አርሴማ በዚህ ክፉ ሰሪዎች ሰዎች ላይ ያደረገችውን ተአምር አይተው ከዚህ ድንቅ ተአምር የተነሳ ፈጽመው አደነቁ። በባለሟሎች በቅዱሳን አድሮ ድንቅ ስራን የሚሰራ እግዚአብሔርን ፈጽመው አመሰገኑት። ብፅዕት የምትሆን የቅድስት አርሴማ ጸሎቷ፣ በረከቷ፣ አማላጅነቷ ሁሉ በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ጸንቶ ይኑር ለዘላለሙ አሜን። የሰማዕቷ የቅድስት አርሴማ ምልጃዋ፣ ጸሎቷ፣ ቃል ኪዳኗ አይለየን። እምነት ያመኑ እንደዚህ ነው። እና የሰማዕቷ የቅድስት አርሴማ በረከት ምልጃ ቃል ኪዳኗ አይለየን። እግዚአብሔር በምሕረቱ በቸርነቱ ይጠብቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
ንህድግ ለዘአበሰ ለንታባልነ እግዚኦስ ተመስጦ ተለድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። የምሕረት አባት አባታችን ፈጣሪያችን መድኃኒታችን መሐሪው ደጉ ቸሩ አባት ምሕረቱን ቸርነቱን ይላክልን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት። የቸርነቱን ስራ ይስራልን። አባታችን ነውና መሐሪ ደግ ሩሩህ ነውና ምሕረቱን ይላክልን። እንዲህ ነው በእምነት የጸኑ ቅዱሳን አባቶቻችን እናቶቻችን። እኛም እንድንጸና አምላከ ቅዱሳን ይርዳን። የእነሱ ጸሎት ያስፈልገናል። የእኛ ጸሎት እንኳን ያው የታወቀ ጉዳይ ነው። እነሱ ብርቱ ናቸው፣ እኛ ግን ደካሞች ነን። ግን ኃይልን ይሰጠናል አምላካችን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚች ቀን የቀሲስ ሰማዕት የቅዱስ አንጣሊዮስ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ አንጣሊዮስ ቀሲስ ሰማዕተ ቃለ አብ ሐዲስ ሳሊ ለነ ሀበ ኢየሱስ ክርስቶስ ያንጽሐኒ በሕይወቴ ወይ ቅድሰኒ ምሩክስ እስመ ድሃረ ወፃ ይገብእ መንፈስ። በዚች ቀን ቅዱስ አባት የእስክንድርያው ሊቀ ጳጳስ የአባ አብርሃም ሶርያ የዕረፍቱ መታሰቢያ ነው። እርሱም ለአባቶቻችን ሊቃነ ጳጳሳት 32ኛ ነው። ይህ አባት ከምስራቅ ሀገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ፣ ብር እየነገደ ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚህ በኋላ በውስጡ የሚኖሩ ሁሉ ከእርሱም ለድሆችና ለጦም አዳሩ ለችግረኞች ርኅራኄ ማድረግን ብዙ ትሩፋቶችን ተገለጡ። የደግነቱ የትሩፋቱ የአዋቂነቱ ዜና በተሰማ ጊዜ አባቶቻችን ኤጲስቆጶሳትን የሀገራን ታላላቆች ምሁራን በእስክንድርያ ሀገር ሊቀ ጵጵስና ይሾሙ ዘንድ ተስማሙ። በዚያን ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚያ በኋላ ገንዘቡን ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናን ስራ መስራትን ጀመረ። በሹመቱ ወራትም ክፉ ልማድ ሁሉ አስወገደ። የኤጲስቆጶስነትን ስለ ክህነትን ሹመት መማለጃ እንዳይቀበሉ አውግዞ ዕቁባቸውን ያወግዛቸው ሰዎችን ዕቁባቸውን እንዲሰዉ አውገዛቸው። ውግዘቱን በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው ከእግሮቹ በታችም ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቅር ዘንድ የደፈረ ማንም የለም። የልዑል እግዚአብሔር ስለማይደፈር የዚህ ቅዱሳን አባት ግዝትን አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅሰፍት ይድን ዘንድ ገሰጸው፣ መከረው። ሰውየው ግን አልተመለሰም። ይህ አባት በማስተማሩና በመገሰጡ ስልቶችን አልተወውም፣ ሰልችቶት አልተወውም፣ ለሌሎችም እንቅፋት እንዳይሆን። ስለዚህ ወደዚህ ሰው ቤት ሄደ። የሊቀ ጳጳሱን መምጣት በሰማ ጊዜ ደጁን ዘጋ። ይህ አባት ደጁን እያንኳኳ 2 ሰዓት ያልቆመ። ከዚያ በኋላ የዚህን ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚያ ሰው ላይ ምልክት ጌታችን ገለጸ። ከድንጋይ የተሰራ የቤቱ መድረክ ከሁለት ተከፈለ። የፈጽሞ ድንቅ ነው። ከዚህ አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምልሞ የነበረው የሰውየው
ለምልማ የነበረ የሰውየው ልብ ግን ከአለት ጠነከረ። ዳግመኛ ድንቅ ምልክትን እግዚአብሔር በዚህ ሰው ላይ ያደረገ ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱ በጉስቁልናው ሻሩት። ከገንዘቡም አንዲት ማህልቅ እንኳን አልቀረችለትም። ደግሞም ሥጋውን እንጨት በሆነው ደዌ ቀሰፈው። እጆቹና እግሮቹ ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ከኃጢአታቸው ውስጥ ንስሐ ገቡ። በዚህ አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነው አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ ይሁዳዊ ነው። ለዚህ የጭፍራ አለቃ ይሁዳዊ የሆነው ወዳጅ ነበረው። ወደ ንጉሥም አብሮት እየገባ ከንጉሡ ጋር ይነጋገራል። ከጭፍራ አለቃውም ጋር ወዳጅ ስለሆነው በንጉሥ ዘንድ ባለሟልነትን ባገኘ ጊዜ ንጉሥም እንደዚህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳስን እንድታስመጣውና በፊቱ እንዲከራከረው ተመኝቻለሁ። ንጉሥም ልኮ ይህንን አባት ሊቀ ጳጳስ አባ አብርሃምን አስመጣው። ከእርሱም ጋር መቅጠፍ ልጅ የስሙራዊ ኤጲስቆጶስ አባ ሳሪዎስን ነበር። ይህም አይሁዳዊ ከእሳቸው ጋር በተከራከረ ጊዜ ረተውት አሳፈሩት። ንጉሡም ሊቀ ጳጳሱም ከእርሱ ጋር ያሉትን ታላቅ ክብር ያከበራቸው፣ በፍቅር በሰላም ወደ ቤታቸው አሰናበታቸው። የጭፍራ አለቃውም ወዳጁ አይሁዳዊ አፈሩ። ሊቀ ጳጳሱም የክርስትና ወገኖችንም የሚያውቅበት የሚፈልግ ሆነ። በአንዲትን ቀን የጭፍራ አለቃ ወደ ንጉሡ ገብቶ ጌታዬና ንጉሴ የማህበርን ነገር አለ። እነዚህም ክርስቲያኖች ሃይማኖትን የላቸውም እኮ። ወንጌላዊ የሰናፍጭን ቅንጣት ያህል ሃይማኖት ካላችሁ ይህንን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁ የለም ይለናል አሉ። ንጉሴን በሰማ ጊዜ ሊቀ ጳጳሱም አባ አብርሃም ልኮ አስመጣውን። ወንጌሎችን የሰናፍጭን ቅንጣት ታህል ሃይማኖት ካላችን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላለህ አለው። ሊቀ ጳጳስም እውነቱን የከበረ ወንጌል ይላል አለው። ንጉሥም መልሶ እንዲህ አለው፣ እነሆ የሃይማኖቱ ያላችሁ እናንተ ብዙዎች ናችሁ። ከእናንተ ውስጥ ይህንን ምልክት የሚገልጥ አንድ ሰው ልታመጣልኝ ይሻለሁ። አለዚያ ለክርስቲያን ወገኖች ሁሉ አንተን አለቃቸው ነህና ይህንን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሥም እስከ 3 ቀን ታገሰኝ አለው። ንጉሥም ይሁንልህ አለው። ሊቀ ጳጳሱም ከንጉሥ ፊት ወጥቶ በአቅራቢያው የሚገኙ የኤጲስቆጶሳት ካህናትን፣ መነኮሳት ሁሉ ሰበሰባቸው። በምስር አገር በብልቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በእነዚህ በ3ቱ ቀኖች እየጾመና እየጸለየ በእመቤታችን ስዕል ፊት ቆሞ ወደ እግዚአብሔር ሲማለድ ቆየ። በ3ኛው ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊቴ ያፈሰስከውን እንባህን ተቀብዬ ስላንተ ልጄ ለምኜዋለሁ፣ አትፍራ። አሁንም የበረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስና ሂድ። አንድ ዓይኑ የሆነ የውሃን ሥራ የተሸከመ ሰው ታገኛለህ። የምልክት እርሱ ያደርግልሃል። እርሱን ያዘው። የዚህን ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለሚወደው ልጁ ኢየሱስ ክርስቶስ ትእዛዝን ዓይኑን አውልቆ ጥሏልና። በዚህን ጊዜ ሊቀ ጳጳሱም ተነስቶ ፈጥኖ ሄደ። ያንን ሰው አግኝቶ ያዘው። የክርስቲያን ወገኖችን እዘንላቸው፣ ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና ለእርሱም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሱ ሰግዶ አባቴ ሆይ ኃጢአተኛ ነኝ፣ ይቅርታ አድርግልኝ። ይህንን የምትለኝን ላደርግ የማልችል ነኝ። ነገር ግን እግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተ በከበረች ጸሎቱ የክርስቲያን ወገኖችን እንድትረዳች ይሁን። እኔን ለማንም እንዳትገልጥ እኔ እለምንሃለሁ። የዚህን የዓለም ክብር መሻት አልችልምና፣ ነገር ግን የምልህን አንተ አድርጋ። ንጉሡም ይንገስል በሚልህ ተራራ ላይ ትይዩ ከካህናቶችም ከሕዝቡ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችን፣ የሰም መብራቶችን ያዝ። ንጉሥም ከነሰራዊቱ በአንዲት ዳርቻ ይቁም። እኔም
ማንም ሳያውቀኝ ሕዝቡ ተደባልቄ በፊታቸው ቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ እራራልን፣ ይቅር በለን ማለት ነው። ከዚህ በኋላ ሕዝቡም እንዲሉ ሕዝቡም እዘዛቸውን። የሚያን ጊዜ ስሰግድ አንተ ስገድ፣ እንዲሁም 3 ጊዜ አድርግ። በዚህ ተራራ ላይ አንጻር ማያዊ በሆነ በመስቀል ምልክት በየሰገዳችሁት አማትቡ አለው። ሊቀ ጳጳሱም ይህን ሰምቶ ለወገኖቹ በማማተብ አስገነዘባቸው። በዚያን ተራራ በሌላ ጊዜ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሡ ነገረው። ሊቀ ጳጳሱም እንደነገራቸው ሁሉም ወጥተው ቆሙ። ከዚህ በኋላ ሊጸልዩ ጀመሩ። 41 ጊዜ አቤቱ ክርስቶስ ማረን አሉ። ከዚያ በኋላ ሊቀ ጳጳሱም 3 ጊዜ ሰገደ። ሲነሳ ወደዚያ ተራራ አማተበ። በዚያን ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሱና ሕዝቡም ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱ ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡ ይህን ድንቅ ሥራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርን አመሰገኑ። ሊቀ ጳጳሱም አባ አብርሃምን ፈሩት። ንጉሡም ወደ እርሱ አስቀርቦ ታላቅ ክብር አከበረ። እንዲህም አለው፣ የምትሻውን ለምን፣ ከእኔም ተመኝ፣ ምንም አልከለክልም። ንጉሥ ሊቀ ጳጳሱም ግድ ለምነኝ ባለው ጊዜ አብያተ ክርስቲያናትን ልሰራሻለሁ ቃል ይልቁንም የሰማዕቱ ቅዱስ መርቆሬዎስን ቤተ ክርስቲያን በምስር ሀገር ልሰራሻለሁ አለው። እንደወደደ የሚሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብ አቀረበለት። ሊቀ ጳጳሱም አባ አብርሃም በምድር ላይ እግዚአብሔር ዕድሜው ያርዝም፣ መንግሥትህን ያጽና፣ እኔ ገንዘብ አልሻም አለው። ይህንን ባለው ጊዜ ንጉሥ አደነቀ። የዚህን ዓለም ገንዘብ በመናቁ እጅግም ወደደው። ከዚህ በኋላ የቅዱስ መርቆሬዎስ ቤተ ክርስቲያን ሰራ እስኪፈጸም፣ ሌሎችም በግብፅ አገር የተሰሩ ብዙዎቹ ቤተ ክርስቲያናት እስኪሰሩ ንጉሥም በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሱም አብሮት ለስራ ይሰለፍ ነበር። የሚቃወሙ ክፉ ሰዎችም የተሰራውን ያፈርሱ ዘንድ የሚሽው ስለነበሩ፣ ስለዚህ ንጉሥ አጽናንቶ አጠበቀ። ተጋድሎውን በፈጸመ ጊዜ እግዚአብሔር አገልግሎ በወንጌላዊ ማርቆስን ወንበር 6 ዓመት ከ6 ወር ከኖረው በኋላ በሰላም አረፈ። በዚህ አባት በገድሉ መጽሐፍ ያ ስለ ቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ አብርሃም ነጋዴ ወሊቀ ጳጳስ አዲ ሶበ ጸዋአ ቅድሜከ በግዘተ ልብ አብሳዲ ሰሚያ ቃል ግዘት እምልሳነከ ነዳዴ ምድረከ ሆቱ ተሰጥቀ ለብሴ ከሃዲ ሰላም ለስሙ በአፈ ማርያም ዘተአምረ እንበለ ትእዛዙ ለወልደ ከመያይኑ አጸረ ይለቦ ሎቱ ወይ ጸገው ክብረ ሰበ ጸልየ ቀዊመ ዘሊቀ ጳጳሳት ድህረ ነቅሃ ደብረ ወተክለ ደብረ። በዚች ቀን የድንግሊቱ አርሴማ ቤተ ክርስቲያን የከበረችበት እና የሥጋዋ ፍልሰት የሆነበት ከእርሷ ጋር የተጋደሉ 27ቱ ደናግል የሥጋቸው ፍልሰት የሆነበት ነው። ይቺ ቅድስት አርሴማ ንጉሥ እድራጥስም ይህንን ያህል ታላቅ ክብር ካለው ከእኛ ጋር መኖር እምቢ ያልሽው ለልብ የሌለሽ አላት። እርሷም በሰማይ ያለው ይበልጣል እጅግ ይሻላል አለችው። ወደ ጎን ወስዶ ልብሷን ገፎ አንገቷን በሰፍ እንዲቆርጡ አዘዘ። የደናግሎችን ሁሉ አንገት እንዲቆርጡ አዘዘ። ተቆረጡ። ለእግዚአብሔር ምስጋና ይሁን። በደናግል ጸሎት ይማረን፣ በረከታቸው ከሁላችን ጋር ይሁን። ሰላም ለፍልሰት ሥጋኪ በስብሐተ ብዙኃን ጉባኤ አመሰበኪ አርሴማ እስከ ይከውን ትንሣኤ ወኤም ቃለ በቃለ ስብሐት ወዋኤ ሰማይታ ዘቅድመኪ እስራ ወሱባኤ
ጻረ ድረኪ ተስአ ወክሌ። በዚች ቀን የቅዱሳን አርማንያ አራሚ የነበረው ኤልያስ፣ የብጥልያኖስ፣ የሱሮፋት፣ የማርያ፣ የሚካኤል፣ የልህስው፣ የተለሚዎስ መታሰቢያቸው ነው። በረከታቸው ከእኛ ጋራ ትድረስ። ለእግዚአብሔር ምስጋና ይሁን፣ አሜን። ዛቅረብኩ ማሌታ ዘክራ ይላፈ መለተ ጠምዶ ከዘልፈ ለላንበት ንዴተ መጽሐፈን ተረሰ ከእግዚኦ ጸሪቀ መበለቱ ኩፈ እመ ለአምቡላንስ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባካን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንኡስ ሕፃን ለዘጻፎ በክርስቶስ ወለዛ አጻፎ ዘይደርስ ወለዛ አንበብ ወለዛ ተርጎ ወለስታና አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም መራቂተ ኩሉም ባይ ስውረ ይማረን ኢየሱስ ክርስቶስ። የምሕረት አባት ይማረን ይቅርም ይበለን። ምሕረቱን ቸርነቱን ያብዛለን። በምሕረቱ በቸርነቱ ይጠብቀን። ለቃሉ ተገዥ ያድርገን። የሰማነው በዝነ ልቦናችን አምላካችን ያውልብን ያሳድርብን። የሰማይቷ የቅድስት አርሴማ የሌሎችም ሰማይታት የጻድቃኑ የቅዱሳኑ በረከታቸው ጸሎታቸው አይለየን። እግዚአብሔር በቸርነቱ በምሕረቱ ይጠብቀን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ይጠብቀን። እግዚኦ 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 ከሚያስብል መከራ ይሰውረን። አሜን። እግዚአብሔር ይመስገን። እንግዲህ ያው ማህሌቱንም ያው አድረናል። እግዚአብሔርን እንግዲህ በአንድም በሌላም ስንጠራው አድረናል። በረከቱን ደግሞ ተቀብለናል ማለት ነው። እግዚአብሔር ይመስገን። እንዴ ነው ክርስትና? እንዴ ነው? ግማሹ በጽናጽን፣ ግማሹ በከበሮ፣ ግማሹ በእልልታ በጭብጨባ እንዲሁ ሲያመሰግን አድሯል የሰው ልጅ ማለት ነው። ሊቃውንቱ በመሐሌቱ በከበሮ በጽናጽኑ። ስለዚህ ሴቶቹ ደግሞ እናቶች፣ ወንድሞች በጭብጨባ በእልልታ እንግዲህ ያመስግነዋል ማለት ነው። ይሄ ነው በረከት። ለዓመቱ ደግሞ በሰላም እግዚአብሔር ያድርሰን። የተሰደዳችሁት በተለያየ ሀገር በተለያየ ምክንያት ያላችሁ ወደ ሀገራችሁ ተሰብስባችሁ እናንተም ቆማችሁ ቅድስት አርሴማ እንደው ለደጅሽ አብቂኝ ብላችሁ ስለታችሁ ሰምቶላችሁ ሰምሮላችሁ እንድትደርሱ ቅዱስ አምላክ እግዚአብሔር ይርዳችሁ። ያው እንግዲህ ማህሌት ቆምዬ ነውና የመጣሁት። ስለዚህ እግዚአብሔር ይመስገን። ድካምን ቢኖርም ያው ኃይልን የሚሰጥ ማን ነው? ክርስቶስ ስለሆነ ማለት ነውና ገሉ እንዳይቋረጥ እናንተም እንድታዳምጡ ፈልጌ ነውና እግዚአብሔር በበረከት ሁላችንን የሚጎብኘን አምላካችን እሱ በቸርነቱ ይጠብቀን። ሰላም ፍቅር ለሁላችንም ይስጠን። አገራችን ውስጥ ያለውን ጦርነት ያብርድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን እንደ ትቢያ ብን አድርጎ ያጥፋልን። በትዳር ያላችሁ ትዳራችሁ ልጆቻችሁን መልካም ስራችሁን ይባርክ። ትዳር ለሌላችሁ ንጹህ ትዳር፣ ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ተመስገን የምትሉበትን ስራ ያድላችሁ ይስጣችሁ እግዚአብሔር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበ ሰረን ታማነ እግዚኦ ዘመንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወ ሰላም ለኪ ብሩክት አንቲ እማኑስ ወቡር ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ዛሎ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁ ጸሎተ ጻድቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ዋረን ባርኮ መድኃኒት ያድርግላችሁ። እግዚአብሔር ይመስገን። ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ይሁን። አሜን።